ዘንድሮ ለ20ኛ ጊዜ የሚከበረውን የብሔር ብሔረሰቦችና ሕዝቦች ቀን በፌዴሬሽን ምክር ቤት አስተባባሪነት በአዲስቷ የማዕከላዊ ኢትዮጵያ በደማቅ ሁኔታ ይከበራል። የብሔር ብሔረሰቦች በዓል አከባበር ታሪካዊ ዳራ የሚያሳየው የኢፌዴሪ ምክር ቤት ሚያዝያ 21 ቀን 1998 ዓ.ም ባካሄደው ሁለተኛው መደበኛ ስብሰባው ላይ ሕገ መንግስቱ ያጸደቀውን ህዳር 29 የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ተብሎ በአገር አቀፍ ደረጃ በየዓመቱ እንዲከበር በመወሰኑ እንደሆነ ይታወቃል። በዓሉ በየዓመቱ እንዲከበር የተወሰነው ውሳኔ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች መክረውና ፈቅደው ያጸደቁት ሕገ መንግስት ያስገኘላቸው ጥቅሞች እንዲያስቧቸው መብቶቻቸው ነፃነቶቻቸውን ጠብቀው ማቆየት ብቻ ሳይሆን እርስ በርስ ማስተዋወቅና ማስተሳሰር እንዲችሉም ለማድረግ ነው። ዘንድሮ ለ20ኛ ጊዜ የሚከበረው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። መሪ ቃሉ ሲመረጥ በሀገራችን ዲሞክራሲያዊ ፌዴራላዊ ስርዓት ማዕቀፍ የተገነባ ህብረ ብሔራዊ አንድነት ስር እንዲሰድና እንዲዳብር ሰፊ የአስተምህሮ ስራ በመስራት ተግባቦት መፍጠር እንዲያስችል ታስቦ ነው። ኢትዮጵያ በብዝሃነት የደመቀች ህብረ ብሔራዊ የፌዴራል ስርዓት እየገነበች ያለች ሀገር እንደመሆኗ እንደ ሀገር ብዝሃንነታችን የሚያስተናግድ አንድነታችን የሚያጠናክር የፌዴራል ስርዓት ለመገንባት ዲሞክራሲያዊ መግባባት አበክረን እንሰራለን። ሀገራችን ብዝሃንነት ማስተናገድ በራሱ አንድ የዲሞክራሲ ስርዓት መገለጫ መሆኑ አዳጊ የሆነ አስተሳሰብ እየሆነ መጥቷል። ህብረ ብሔራዊ በሆነ ፌዴራላዊ ስርዓት ዲሞክራሲያዊ አስተዳደርን በጋራ እና በራስ አስተዳደር ማዕቀፍ በየደረጃው ተግባራዊ ማድረግ እንደሚቻል ውጤታማ የሆነ ዲሞክራሲያዊ ህብረ ብሔራዊ ፌዴራል ስርዓትን በመተግበር ላይ ያሉ አገራት ተሞክሮ ያሳያል። ፌዴራላዊም ሆነ ፌዴራላዊያን ስርዓት የሚገነባው በፌዴራላዊ ዲሞክራሲያዊ ስርዓት ምንነት ላይ ዜጎች ሳይንሳዊ እና ተቀራራቢ የሆነ የአረዳድ ሲኖር እና ለስርዓቶቹ መግባባት ተፈላጊ የሆኑ አስተሳሰቦችን በመላበስ ሲቻል ወይም መላበስ ሲቻል ነው። ከዚህ አኳያ ብሔር ብሔረሰቦችና ሕዝቦች ቀን መከበሩ ኢትዮጵያውያን የበለጠ እንዲቀራረቡና ህብረ ብሔራዊ አንድነታቸው እንዲጠናከር ከማድረግ ባለፈ ጠንካራና የዳበረ ዲሞክራሲ የተገነባበት የፌዴራል ስርዓት ለመትከል መሰረት ጥሏል። እንደ ዞናችን ይህንን የብሔር ብሔረሰቦችና ሕዝቦች ቀን ስናከብር ከስልጤ ሕዝብ ሰላማዊ የመብት ትግል ታሪክ በመነሳት ለዘመናት በሕዝቡ ሲጠየቅ የቆየው የማንነት በራስ የማስተዳደር ጥያቄ በሕገ መንግስታዊ ፌዴራላዊ ስርዓቱ መሰረት ምላሽ ከተገኘ ወዲህ እንደ ዞን ያመጣናቸው ትሩፋቶች በማስቀጠል ሁለንተናዊ ብልጽግና ለማረጋገጥ ይበልጥ መትጋት እንደሚገባን በማመን የብሔር ብሔረሰቦችን ቀን በዓል ማክበር ኢትዮጵያን ማክበር እንደሆነ በማንሳት በመጨረሻም የዞኑ ምክትል አስተዳደር የሆኑትን የተከበሩ አቶ ሙበራ ከማልን ወደ መድረክ ጋብዛለሁ። አመሰግናለሁ።